ቢሻው ወልደ ዮሐንስ ሁለተኛ ደረጃ ትምህርት ቤት የተመሰረተው በ1961 ዓ.ም ሲሆን የመጀመሪያዎቹን 2 ዓመታት 7ኛና 8ኛ ክፍል ተማሪዎችን ካስተማረ በኋላ በ1963 ዓ.ም ከ9ኛ ክፍል ጀምሮ የሁለተኛ ደረጃ ትምህርት መስጠት መጀመሩን ከትምህርት ቤቱ የተገኘው መረጃ ያመለክታል። ትምህርት ቤቱ አንጋፋና በርካታ ልሂቃንን ለሀገር ማበርከቱ የሚታወስ እንደሆነ ተገልጿል። ከመጀመሪያዎቹ የ7ኛ ክፍል ተማሪዎች መካከል አንዱ መሆናቸውን የገለጹት አቶ በየነ በቀለ በወቅቱ በካፋና በደቡብ ምዕራብ አካባቢዎች ብቸኛ ሁለተኛ ደረጃ ትምህርት ቤት እንደነበር ተናግረዋል። በርካታ ውጣ ውረዶችን አልፈው ለዚህ መድረሳቸውን የሚናገሩት አቶ በየነ ተማሪዎች የወቅቱን መልካም ዕድል ተጠቅመው ብቁና ተወዳዳሪ እንዲሆኑ መክረዋል። ለመስራትም ሆነ ማንኛውም ነገር የህይወትን እቅድ ለማቀድም ሆነ ያንን እቅድ ተግባራዊ ለማድረግ መማር አስፈላጊ መሆኑ ትምህርት ግን አሁን እኛም ፍለጋ ቤታችን በራፋችን ድረስ መጥቷል። ቴክኖሎጂው መጥቷል፣ ትምህርት ቤቱም መጥቷል። ስለዚህ በተቻለ መጠን ይህንን ቴክኖሎጂ ይህንን ትምህርት ቤት በቀራባችን መኖርን እንጠቀም። ተማሪዎች በመልካም ስነ ምግባር እንዲታነጹ ዘመኑን የሚመጥኑ የመማር ማስተማር ስራዎች እየተከናወኑ እንደሚገኙ የትምህርት ቤቱ ርዕሰ መምህር ፍቅረ ኢየሱስ ሀብተ ጊዮርጊስ ገልጸዋል። የመማር ማስተማሩን ሁኔታ በተሻለ ሁኔታ ለመምራት ከፍተኛ ጥረት እያደረግን ነው የምንገኘው። የመምህራንን አቅም ከማጎልበት አንጻር የተለያዩ ስልጠናዎችን እንዲያገኙ ከማድረግ አንጻር ከእንደገና ደግሞ ተማሪዎች በስነ ምግባር የታነጹ እንዲሆኑ በመሃል ተቋርጦ ያልነበረ የጠፋውን የሳይኮሎጂ እና የልዩ ፍላጎት መምህራንን በትምህርት ቤታችን እንዲኖሩ አድርገን ተማሪዎች ደግሞ የምክር አገልግሎት እንዲያገኙ ከእውቀት ባሻገር በስነ ምግባርም በባህሪም ታንጸው እንዲወጡ የማድረግ ስራ የምክር አገልግሎት በስፋት የተሰራ ነው ያለው። በትምህርት ቤቱ የነበረው ቤተ መጻሕፍት ምቹ ባለመሆኑ በ2011 ዓ.ም ከ19 ሚሊዮን ብር በላይ በሆነ ወጪ የተገነባው ቤተ መጻሕፍት አገልግሎት እየሰጠ መሆኑን ተናግረዋል። ቤተ መጻሕፍቱን በሰው ኃይልና በቁሳቁስ ለማደራጀት እንዲቻል የ12 ሚሊዮን ብር በጀት በማስፈለጉ ኮሚቴ ተቋቁሞ እየሰራ መሆኑን ርዕሰ መምህሩና የትምህርት ቤቱ መምህራን አስረድተዋል። ዞኑ አስተዳደር አማካይነት ወደ 19 ሚሊዮን ብር ከዛም በላይ የሚያወጣ ገንዘብ ወጥቶ የቤተ መጻሕፍት ግንባታ ተገንብቷል በትምህርት ቤታችን። ይህም ተጠናቆ አሁን ለውጤት በቅቷል ማለት ነው። ነገር ግን በውስጡ ብዙ ማቴሪያሎች ይጎላሉ። አዲሱን ካሪኩለም የሚመለከት መጽሐፍቶች በጣም የሉንም። ኮምፒውተር ይጎለናል፣ መደርደሪያ፣ ሸልፍ፣ የተማሪ መቀመጫ፣ አጠቃላይ እነዚህ ማቴሪያሎች በጣም ይጎሉናል፣ ያስፈልጉናል፣ አንገብጋቢ ናቸው። ስለዚህ እነዚህን ለማሟላት እንግዲህ ምንድነው ያደረግነው? በትምህርት ቤታችን የገቢ ማሰባሰብ ኮሚቴ አዋቅረናል። በትምህርት ለትውልድ ንቅናቄ ህብረተሰቡን በማስተባበር በርካታ ስራዎች በመሰራት ላይ መሆናቸውን ገልጸው ኮሚቴው ከተዋቀረ ወዲህ እስካሁን ባለው ሂደት ከ300 ሺህ ብር በላይ ገቢ መሰብሰብ መቻሉን ተናግረዋል። በውጭ ሀገራት ከሚኖሩ የአካባቢው ተወላጆች መካከል የአቶ ቢሻው ወልደ ዮሐንስ ልጅ ከአሜሪካ የ200 ሺህ ብር ድጋፍ ማድረጋቸውንና በየደረጃው የሚገኙ አካላት ለዚህ በጎ ተግባር ቀናነታቸውን እየገለጹ መሆኑን አስታውቀዋል። ትምህርት ለትውልድ በሚለው እንቅስቃሴ ላይ ብዙ ሰዎች በዚህ ቤተ መጻሕፍት በሰራነው ስራ ድጋፍ እያደረጉ ነው። ለምሳሌ ያክል የቢሻው ወልደ ዮሐንስ ልጅ አሜሪካ ያለች ባለፈው 200 ሺህ ብር ለዚህ ቤተ መጻሕፍት ልካለች። ሌሎችም ከአዲስ አበባም እስከ 100 ሺህ 50 ሺህ ብር እየላኩ ነውና አሁን በትንሽ ጊዜ ውስጥ ይህን ቤተ መጻሕፍት የተሻለ ነገር እናደርጋለን የሚል ነገር ነው በእኛ በኩል ያለው። በትምህርት ቤቱ ከሚማሩ ተማሪዎች መካከል አንዳንዶቹ በሰጡት አስተያየት አካባቢው ለመማር ማስተማር ምቹ መሆኑን ተናግረዋል። ተማሪዎቹ አያይዘው የሁሉም ጥረት የመማር ማስተማሩ ሂደት ስኬታማ ሆኖ የተሻለ ውጤት ለማስመዝገብ ስለሆነ ተገቢ ቅስቀሳና ምክር ተሰጥቷቸው ተማሪዎች የተመቻቸውን ዕድል እንዲጠቀሙ መደረግ አለበት ብለዋል። ትምህርት ቤቱ ለብዙዎች ባለውለታ በመሆኑ በሀገር ውስጥም ሆነ በውጭ የሚኖሩ አካላት ትምህርት ቤቱን ለማዘመን በሚደረገው ጥረት ውስጥ የድርሻቸውን እንዲወጡ ርዕሰ መምህር ፍቅረ ኢየሱስ ጥሪ አቅርበዋል።